ጉልበት ነው የምታወራው። በማርያም ኧረ አብሪ እኮ በማርያም ተረዳኝ። እሱ አይደለም ስለ ክሱ አይደለም እኔ እናንተ ተጣውሩ ነው። እኔ የሚያስለቅሰኝ እሷ ፍቅር መሰለኝ ፍቅር ነው ወይስ አዳምጪ። እሺ ምን እኔ አንቺ ለማድረሽ የመጣሁት አሁንም እዛ ላይ ነህ እንደ አንተ ትንሽ አጣፋም እንደ ያለካገዘ ምንድነው የምትፈልጊው? ምንድነው የምፈልገው? ወደ እግዚአብሔርን ትታሰራለህ አንተ። እስር ቤት ነው የምትበሰብሳት በዚህ ሰባይ ታሉና በቃ ልግባ አንተ አይገባም እንዴ? ጭራሽ ግማ ተሰራም እንዴ? ቆይ እናስተኝ ባለግስ ልንበረከክልሽ ለምን እንዴ? አንተ ለምን ተንበረከክልኝ? ያለኝ ማን ነኝ? የልቤን ልንገርሽ አሳዝነሽኛ። ክሱንም አትተይው ከፈለግሽ ችግር የለውም። እሺ ክሰሹ በቃ ግን ቢያንስ ያለበትን ሁኔታ እንድታየው። እኔ ዜት ናት ምንም አታመጣም አቅም የላትም ምናምን ብለህ ከሆነ ኢትስ ኦኬ ችግር የለውም። አቅም ባይኖረኝም እኔ መሄድ ባለብኝ መንገዱላ ልሄድ እችላለሁኝ። ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ባያላችሁበት ሰላማችሁ ብዝት ይበልልኝ። ምን እንደምጣው እውነት በጣም ግራ ተጋብቼ ነው ያለሁት። በጣም ማለት ነው እንጃ ምን ብዬ ማስረዳት እንዳለብኝ ግራ ቢገባኝም ግን ደግሞ በቃ ነገሮች ሁላ ከአቅሜ በላይ ሆነዋል። ዝብርቅርቃቸው ወጥተዋል። ግን በቃ ማስተካከል ያለብኝ ነገሮች በራሴ ለማስተካከል እየሞከርኩ ነው ያለሁት። ያው ትላንትና ለምን ከሰሹ እያላችሁ ነበረ። እኔም እኮ ሰውን የመክሰስ ማችስ የሆነ ሰው ከመሬት ተነስቶ እኮ ሰውን የመክሰስ ፍላጎት ይኖራል ብዬ አላስብም። እውነት ለመናገር እኔም እንኳን ኤፍሬምን አይደለም የማንንም ሰው መክሰስ ፍላጎት ያለኝ ሰው አይደለም። እኔ በመጀመሪያ እንድታቆል የሚፈልገው ነገር ያንን ነው። ራሱ ባደረገው ነገር ነው እኔ ያንን ውሳኔ የወሰንኩት። ምክንያቱም አንደኛ ይሄን ነገር ያስኩት እኔ ብቻ አይደለሁም ማለት እኔ ብቻ አይደለም ስለ ክስ ሐሳብ ያመጣት አክስቴም ጭምር ናት። ለምን ካላችሁ ደግሞ አክስቴ ባለትዳር ሰው ናት፣ ልጆች አላቸው። ስለዚህ የመጣ ማንም ሰው ቤት እየመጣ እንደዛ የመረበሽ መብት የለውም። እኔ ደግሞ አንድ ጊዜ ተናግሬያለሁ፣ እረፍ፣ እዚህ ቤት ውስጥ ሰው አለ፣ ሶ እንደዛ አታድርግ። እየመጣ እኔን ማውራት ከፈለክ በውጭ ማለት እኔም ከሱ ጋር ሲጀመር የማውራት ፍላጎትም የለኝም፣ ግን ደግሞ ማውራት ከፈለክ በውጭ እናወራለን እንጂ አክስቴ ቤት አትምጣ ጭራሽ ብያለሁና ጣት አልፎ ውስጥ እየገባ በጣም እየረበሸ ነበረ። እፈትሻለሁ ሁላ እያለ ነበር። ቤት ማን ነው ለምን ሲባል ነው መጀመሪያ ለምን እኔን ተናግረን ለመፈተሽ መብት የለህም ብዬ ነበርና የከሰስኩበት አንደኛ ምክንያት ያ ነው። ምክንያቱም የራሴ ቤት ቢሆን እሺ ችግር የለውም ለሁሉን ነገሮች ልታገስ ይችላልኝ። የሰው ቤት እየመጣ ግን የመረበሽ መብት የለውም። የከሰስኩት እኔ ብቻ አይደለሁም፣ ያክስቴም እጅ ጭምር አለበት። ቢኮዝ ከአንድም ሁለት ጊዜ ሳስጠነቅቀው በቪዲዮ ማይታለች እኔም እንደምናገረው ማድረግ ተናግሬያለሁ። ግን ምንም ሊሰማኝ አልቻለም። እንደነገርኳችሁ ነው ትናንትና። አንዳንዴ ሰዎች ዝም ስትሏቸው የፈራችሁ ነው የሚመስላቸው። በቃ ትዕግስት ሲኖራችሁ ስታከብሯቸው ዝም ስትሉ በቃ የተፈራ ማለት እነሱ የተፈሩ ነው በቃ የሚመስላቸው። ሶ ያንን ነገር ደግሞ እኔ ለማሳየትም ስለፈለኩኝ ነበረ ላይክ ልክ እንደማስጠንቀቂያ ነበር እንጂ ሐሳቤ እኔ እውነት ለመናገር ከሲና አንሺ ብባል ማነሳ ነኝ እንጂ መቼስ ከአንድ ሰው ጋር ብዙ ላይፍ አሳልፋችሁ ምን ብላችሁ የፈለቀ ጻብ እኮ ይመጣል አይደል? በዛው ልክ ደግሞ ነገ እኔ ከኤፍሬም ጋር በመገናኘት እኮ አላውቅም አይደል? በቃ ይሄ ማንኛውም ሰው ሲላይ የሚያደርገው ነገር ነው አይደል? ማለት እኔ መክሰስ ብፈልግ በብዙ መክሰስ የምንችላቸው ነገሮች አሉ። በቃ ሁሉ ነገር ግን በቃ ይሁን ይላፍ ብዬ ብዙ ነገሮችን እኮ ትቻለሁ አይደል? መቼስ ይሄ ሁሉ ነገር እኮ ሲፈጠር ሳይሰማኝ ቀርቶ ወይ ደስተኛ ሁኜ እኮ አይደለም። በጣም ይከፋኛል እንዴ፣ በጣም ደብሮኛል። ወይስ ግዴታ ያንን ነገር ወጥቼ ማሳየት ነበረብኝ? እንደደበረኝ ወጥቼ ማሳየት ነበረብኝ? ማለት በቃ ሁሉ ነገር እኮ ተቋቁሜ ዝም ያልኩት በቃ ደካማ ጎኔ ምንም ነገር ላይ ማውጣት ስላልፈለኩኝ ነው። ተረዳችሁኝ? እኔ ብዙ መክሰስ ብፈልግ ከዚህ የተሻለ ብዙ መክሰስ የምችልባቸው ምክንያቶች ነበሩ፣ ብዙ ማስረጃዎች ነበሩ። ግን ይሁኑ እነዛ ነገሮች ችግር የለውም ብዬ አልፌያቸዋለሁ። ተረዳችሁኝ? ሁሉንም ነገሮች እንደ አዲስ መጀመር እችላለሁ ብዬ እንደ አዲስ ጀምር ማንም ሰው እየመጣ እኔ ቤቴ ውስጥ ሊረብሸኝ አይችልም። በቃ እኔ ተማሪ ነኝ። በዛ ላይ በቃ ምንም እውነት ለመናገር በስነ ስርዓት አይደለም ትምህርቴን እየተማርኩ ያለሁት። በጣም ተረብሼ ነው ያለሁት። ከኔም አልፎ ቤተሰቦቼን፣ እህቴን አስቡት። ጽጌ ሁላ በስነ ስርዓት ትምህርቷን እየተማረች አይደለም። እዚህ አዲስ አበባ የመጣችው እኮ ማለት ትምህርቷን በስነ ስርዓት እንድትማር እኔም እንደዛው። ለምንስ ቤተሰብ ድረስ ሂዶ ለመረበሽ አስፈለገ? ስለዚህ በቃ ምናልባት እረዳሃለሁ ሴት ናት ብለህ ሊሆን ይችላል።
በደንብ አውቃለሁ ማለት ውስጥ የምታስበውን ነገር እኮ እኔ በደንብ አውቃለሁ። ሴት ናት ምንም አታመጣም አቅም የላትም ምናምን ብለህ ከሆነ ኢትስ ኦኬ ችግር የለውም። አቅም ባይኖረኝም እኔ መሄድ ባለብኝ መንገድ ሁላ ልሄድ እችላለሁኝ። ማድረግ የምችላቸው መፍትሄዎች ካሉ ምን ካሉ ላደርግ እችላለሁኝ። ተረዳኝ በቃ። ስለዚህ ባካችሁ በቃ ማንም ሰው ሰላምና አይንሳኝ በቃ። እኔ የራሴን በቃ ይኸው ከቤት ወጥቻለሁ ብዬ የራሴን ህይወት ለመጀመር ሳስብ እዚህ ጋር ፋሚሊ ሳልወጣ ምንድነው ይነክል መራበሽ? ለምን ኦኬ ወይስ እኔ የራሴ ቤት መከራየት አልነበረብኝም? በችል እኮ እዚህ ጋር እኮ ኑሩ ይስትልበት እኮ ኦኬ ብዬ ልቀመጥ እችል ነበረ። ግን የራሴን አዲስ ህይወት መመስረት ስለምፈልግ ነው። የራሴን አዲስ ነገር በቃ ምን ያክል ብርታት አላት ያ ምን ያክል ጥንካሬ አላት የሚለውን ለማየት ነው። እኔ የራሴ ቤት ተከራይቼ እንደ አዲስ ህይወት ለመጀመር እየፈለኩት እንጂ መቼስ አቅሙ ኑሮኝ እኮ አይደለም። በቃ ደክሞኛል። እውነት ለመናገር ከመላችሁ በላይ በጣም ነው ደከመኝ፣ ስልችት ነው ያለኝ። ግን በቃ ራሴን ለማጠንከር ራሴን በቃ አይጎ በዚህ ያልኩኝ ስንት ነገር ነው ለጭንቅላት የምነግረው። ቢያንስ እንደዚህ ሳደርግ አው እያለ የምትረዳኝ ብትኖር አንድና አንድ ብትኖር ጽጌ ናት በቃ። ከዛ ውጭ አክስቴ ናት በቃ በምችለው መጠኑላ ቤት ተከራይቼ ራሴን ህይወት ለመኖር እየፈለኩኝ ነው አይደል? ሶ ኦኬ ያ እዛ ቤትም ሲሄድ እንደዛ እየመጣ ልትረብሽኝ ነው በቃ አትረብሽኝ። የራሴን ህይወት ልኑር ብለኸኛል፣ የራስህን ህይወት ኑር በቃ። እሺ አልኩክ በቃ። ብዙ ነገሮችን አድርጌያለሁኝ በቃ። የሰው ልጅ ደግሞ በግድ ልትይዙት አትችሉም ባይዘዊ። በተለይ ደግሞ ሴቱ ናችሁ። በምንም አይነት መንገድ እኔ በግድ ኤፍሬምን የኔ ይሁን ብዬ ልይዘው አልችልም። ሳልጎዳ ወይ በጣም ነው ማለት በቃ ይካፋኛል። ቢካፋኝም ግን በቃ አላቅም ብቻ ምን እንደምላችሁ አላቅም። አብሪኮ ትላንትና ማታ ጀምሮ በጣም እያወራኝ ነበርና አያገባኝም ብዬ እውነት ለመናገር ትቼው ነበር። እውነት በቃ አያገባኝም ምን አገባኝ ታለኝ እሱ ቢደብረው። እኔም እኮ መጀመሪያ ላይ እኮ እንደዛው ደብሮኝ ነበር እኮ በጣም አስጠልቶኝ ነበር። ሶ እኔ ራሴን ውሳኔ ወስኜ ከጨረስኩ በኋላ እሱ ደብሮታል ብዬ መቼስ አንድ ለህግ አካል ተናግሬ ክስ ጀመሬ ከዛ ይቁም አልልም። እኔ እንኳን ይቁም ብል እውነት ለመናገር አክስቴ የምትተው አይመስለኝም። አላውቅም እኔ ችግር የለብኝም። ከዚህ በኋላ ማያደርገው አይነት ነገር ከሆነ ክሱን ላቋርጥ እችላለሁ። ግን እንኳን ባቋርጥ እንደነገርኩ ነው አክስቴ ታቋርጧለች ብዬ አላስብም። ስለዚህ በቻልኩት መጠን እኔ ችግር የለብኝም እንደነገርኳችሁ ነው። አክስቴን ግን አቋርጡ ብዬ ለመናገር ሞክራለሁ። አብሪኮ አብሪኮ ማለት ላውራሽ ያልከውን ነገር እንዴት ማይሆን ነገር ውስጥ ማለት ደስ አይልም። በእናንተ ማን ዲዛይን ነገር ሲፈጠር ማየት ኦኬ። በእነሱ ነገር ግን እየመጣ አንቺ ያለሽበትና እሱ ያለበትን ስሜት ሳይሆን ለኛ ራሱ ይደብራል። እንደዚህ ስትጓደዱ ስትፋቀሩ የነበራችሁ ጭራሽ አሁን ነው እንዴ? ፍቅር ውሸት መሆኑንማ በደንብ ከሱ በላይ እኮ ያሳየኝ ሰው የለም አይደል? ቴንኪው በልልኝ ባይዘዊ በደንብ አመሰግናለሁ ብለህ ነገር ነው። አሁን ቀልድ አይደለም። ማርያምን ያለበትን ሁኔታ ስላላየሽ ነው። ኦኬ ቀልድማ እኔ መጀመሪያም ነግሬሻለሁ አይደል? ባለፈ እኔም ተናግሬ ነበር። ልጁ ፈልጎ አይደለም እንደዚህ እየሆነ ያለው። ፈልጎ እንዳልሆነ እንኳን የምታየው ትናንት እያያችሁት ነው። ሲያለቅስ የነበረ ልጅ መጀመሪያ ለእናንተ ድክመቱን ለማሳየት ነው ሲሞክር የነበረ። አይተሽዋል። በቃ ድክመቱን ሌላ ሰው ላይ እንዳያይበት ሲፈልግ እንጂ እኔ ለምን ያንን ውሳኔ ወሰንኩኝ? አብሪኮ በመጀመሪያ ለምን ያንን ውሳኔ ወሰንኩኝ? አጥፍተሻል እኮ እያልኩሽ አይደለም። ጥፋቱ የሱ ነው። ግን ቢያንስ በቃ ማታ የነበረበትን ህይወት ስላየሁት ነው እኔ ትንሽ የደበረኝ። ኦኬ እኮ ታዲያ እንደዛ ሲሆን እኔ ያለሁበትን ህይወት ለእናንተ ስላላሳየኋችሁ ነው። መቼስ ከምታውቀው በላይ ምን አይነት ውሳኔ እንኳን ወስኝ እንደነበር ሁሉ አይተኸው ነበረ። ያ ማለት ምንድነው? በጣም በቃ አልተቆዳሽም ያልኩሽ አይደለም። እረዳሻለሁ። ባይዘዎች ላይ ማርያም የምሬን ነው። ተረድቼሻለሁ። አንቺ ነሽ የተበደለሽው፣ እሱ ነው ጥፋተኛው። በጣም የቀሽም የደደብ ስራ የሰራው እሱ ነው። እሺ የባለጌ ስራ የሰራው እሱ ነው። እሺ እሱንም ካም ይገባኛል እኮ እሱ እንዳጠፋ ምናምን በደንብ ነው የማውቀው። ግን ማታ እንደዛው ነው ሳይሆኑ ትንሽ ደግሞ ያሳዘነኝ አንደኛ ቤት እጄም ስለነበር እሷም የለችም። ማን አይ ቲንክ የሆነ ቤተሰብ ጠርቷት ምናምን ሳትሄድ አትቀርም። እኔ አይገባኝም። ገባ እሷ አለችልኝ ብሎ እሷ ሳትኖር ለማስተካከል ሞከር። ምኑን አብሪኮ እኔ ማለት ምን ነው እሺ ማስተካከለው? የራስሽ ህይወት ኑሪ እየተባለ ከቤት ኤፍሬም እኔ ከቤት ውጪ ምናምን ያለ ሲያባረራኝ አስበው እዛ ጋር ኦኬ። እኔ ስለክስ ለሷ ለማሳየት እኔ እዛ ጋር ስለክስ ሳወራ አዳንጠኝ። እኔ እዛ ጋር ለክስ ስለክስ ነገር እዛ ጋር ሳወራ እሱ የተሰማውን ያክል እኔ በቤቴ ውጪ እያለ እንደዚህ ያመናጨቀ ሲያስወጣኝ በጣም ነው የተሰማኝ። ገብቶኛል እኮ እሱ
በጣም የባለጌ የደደብ ስራ ነው የሰራው። በቃ ቀሽቀሽም ነው የሆነው። ገብቶኛል እኮ የማይደረግ ስራ ነው። በጣም የወረደ ስራ እንደሰራ ይገባኛል፣ አውቃለሁ። ሲጀምር ጥፋቱ አንቺ ጋር ለማላከክ አይደለም፣ ጥፋተኛ እንዳልሆንሽ 100% እርግጠኛ ነኝ። ገብቶሻል? ግን ቢያንስ ይኸውልሽ እኔ አንቺ ጋር የመጣሁት እሱን ሰፖርት ለማድረግ አይደለም፣ ግን ያለበትን ነገር ሳይሆን ስላሳዘነኝ ነው። እግዚአብሔርን ማታ አዳር ነው በቃ ዝም ብሎ ሲያለቅስ የነበረው። የምሬ ነው ማርያምን ነው። እኔ ባይዘው አንድ ነገር ቤት ስላላገኘ ምናምን ስላልወጣ እንጂ ቤት ስላልወጣ ምናምን እንጂ ቢተጣ በቃ ራሱን ቢረሳ ምናምን ሲፈልግበት የነበረ ታይም ነው። አላስወጣ ብየው ነው እንጂ ከቤት ነው በቃ ልውጣሽ ከዚህ እሺ አምጣና ኑራት በቃ እኔ ልጅቷን እንደፈለኩ ተጋፍጫ አስወጥቻትም ሌላ ቦታ እኖራለሁ ግን አብረን መሆን ስለማንችል ነው እንጂ ምናምን ያለው። ገብቶሻል? አሁንም ቤት ውስጥ እንድትወጪ አይፈልግም። በቃ የሚያወራው ከካሜራ ውጪ ከቤት እንዳትወጪ ነው። ልኑር አላልኩኝም ነው እኔ እንደዛ አይነት ነገር አላልኩኝም። እሱ ገባኝ። አሁን አንቺ በቤቴ ውጣ እኮ ስለ ቤት ምናምን ነገር አይደለም። በቤቴ ውጪ አለኝ ስላልሽ የከሰስኩበትን ምክንያት በደንብ ታውቀዋለህ አንተ ራስህ። ገብቶኛል እኮ ይገባዋል፣ ባይዘዋች ላይ ይገባዋል እኮ ግን ካለፋችሁት አንፃር እንደዛ ሆኖ ሳይው ስለደበረኝ እንጂ አይገባውም ማለት አይደለም። አክስትሽ ቤት መጥቶ በመጥበጡ አንቺን ወንጀለኛ፣ ውሸታም፣ ሌባ ምናምን ማድረጉ እኮ ያስከስሰዋል። እሺ ችግር የለውም። ሶ በቃ ያን ግን ማታ ያለበትን ስላላየሽ ነው። እውነት ለቤቱ ነው እንዴ ትምጣና ትኑር ነው ሲል የነበረው። ይሄ ማለት አንቺን ማጣት አይፈልግም። እስኪ አንቺን ማጣት አይፈልግም። እዩ እኔ ማጣት አይፈልግም። ኦኬ ለዛ ነው እንደዛ እንዳውሻ ያመነጨቀ ሲያስወጣኝ ነበር። እሱ ለታይታ ነው የሚመስለኝ። በቃ ለኔ እሺ ካሜራ ሳይኖር እንደዛ እንባ እያለቀሰ ምናምን እንትን የሚለው ለምንድን ነው? በጣም ተጸጽቶ አዝኖ አይደል? በጣም በዚህስ እንደዛ ብለን ለማታለል አትሞክርም ብዬ ተስፋ አደርጋለሁ። እኔ ለማታለል አይደል እውነታውን ነው ልነግርሽ የሞከርኩ ያለው። በቃ ይሁሉ ግርግር በቀላሉ እንዲያልቅ ነው የፈለኩት። ከዛ ደግሞ ጨርሰሽ እንድትገቢ አይደለም። እሺ እኔ በቃ አሁን ሁሉንም ነገር እንቶ ማለት አይደለም። እሺ ቢያንስ አውሩበት። ክሱንም አትተይው ከፈለግሽ ችግር የለውም። እሺ ክሰሹ በቃ ግን ቢያንስ ያለበትን ሁኔታ እንድታዩ ነው። እኔ ክሱን መተው ባይዘው ብፈልግ እችላለሁ፣ ግን ደግሞ እኔ ሰውኩት ማለት አክስቲም ትተዋለች ማለት አይደለም። አክስቲሽ ማሳመን አይከብድሽም ባይዘው። ይኸውልሽ አሁን ወደ ቤት እንሂድ ብልሽ እንደማትሰሚ ስለማቅ ነው ጠርቻለሁ። ከኋላ ማንን ለምንድን ነው የጠራህ? እንድታወሩ ፈልጋለሁ። ለምንድን ነው የጠራህ? ምንድነው ከዚህ በኋላ? ኦኬ ወይስ እኔም እንደዛው ነው እያየሁት ዘጠልበለው። በቃ አብሪኮ ምንም እዚህ ጋር እንትን እያልክ እንትን ለማለት አትሞክር በቃ። ወይስ ምንድነው? ኦኬ እየደገፍከው ነው። ለነገሩ ወንድ ነህ ልትደግፈው ነው። ሲጀመር እኔ አንቺን አወራሻለሁ። አዳምጠኝ። እዚህ አትስማማም። አወራሻለሁ ስትለኝ ላወራ ነው እንጂ የመጣሁት እሱ ላወራ አይደለም። ባይዘው እሱን የማውራት ፍላጎት የለኝም። በቃ ንገረው። እሺ ምን ላዳምጥ? እንደዚህ ወላ ተናገር። ቢያንስ ያለበትን ሁኔታ ስታዩ ሐሳብሽን ልቀይር ይችላል። እስኪ ሲመጣ እንዴት እንደሚያደርገው እኮ ታውቃለህ አይደል? ራስህ እሺ በቃ እኔ አንተን ለማውራት ነበር የመሰለኝ። አክስቴ ጋር ማለት ላወራት ተገናኙና አውራት። ምን ማውራት ነገር የለም። አመሰግናለሁ። እውነት ወይ በእናትህ ባለጌስ ነው። እሺ ልንበረከክልሽ ነው። ለምን እንዴ አንተ የምትንበረከክልኝ? ያለ እኔ ማንኛ አንተ የምትንበረከክ አይደለም። እሺ አውሩበት ቢያንስ ኖ አብሪኮ በመጀመሪያ ለማውራት ሞክሩ። እኔ አልተናደድኩኝም እንዴ። ለምን እናደዳለሁ እንዴ? እኔ አንተ ማውራው መስሎኝ ነው። በቃ እዛ ጋር ስለፈልፍ የነበረው አንተን ለማግኘት ነው የወጣሁት። ከቤቱ ላይ ወጣት አንተን ለማግኘት ነው እንጂ እሱን ለማግኘት አይደለም። የማግኘት ፍላጎት የለኝም። እሱ ምን ነው የማግኘት ፍላጎት አይኖር ስላለው ነው እኮ የጠራሁት። እዩ ስላለው ነው በጣም አረ ያለበት ነው። ኦኬ ክሱን አቁም ከሆነ ሐሳቡ እሺ አሳምኜ እንዴት ብዬ ላስቆምልህ ይችላል። ያለበትን ሁኔታ ቢያንስ ለመረዳት ነው ሞክር። እዩ በቃ ፈልጎ አይደለም ይሄን ነገር እያደረገ ያለው እኔ እየታየኝ ያለው እሱ ነው። በቃ ኦኬ እሱን ቢሆን እኮ በራሱ አፍ ነው እንጂ መናገር የምችለው ባንተ አይደለም። ሁለታችሁ መሀል ሌላ እንትን ነገር አታስገቡ፣ ሶስተኛ አካል አታስገቡ። እሺ በቃ አውጪ ጨርሽ። የምርሽ ነው? አዎ ማርያም በይ። አዎ እሺ አውሩ፣ ጠብቂውና እሺ እንደዛ ከሆነ አውሩና ጠብቂውና አውሩ። አብሪኮ ነው ወደ ቤት መግባት አለብኝ። ልግባ። ማውራት ካለብኝ በስልክ ላወራው እችላለሁ እንጂ አክስትሽ ጋር መጥቶ መረበሹ ምናልባት እኮ ለዛ ነው እኔ ሞዴል ወይ እና አክስቴ ቤት መጣ ማለት ደግሞ ሌላ አክስት ይጀመራል ማለት ነው። እንደተከለከለ በማርያም ኧረ አብሪኮ በማርያም ተረዳኝ። እሺ በቃ ቤት ከገባሽ እኮ ታውቂያለሽ ምን እሺ ከዛ ሲጋው ቤት ውስጥ በቃ እንደዛ ፈርታ አስፈራራተሽ ይሉ ድጋሚ ውስጥ አይገባም። በማርያም ቢያንስ በቃ ይምጣ ከኋላዬ ነው። ቢያንስ ጥለሽ ናት እንጂ ማርያም ይምጣና መደወል ካለበት ይደውልና ላወራው እችላለሁ። ክሱን አቋርጭ ሊኮኑ ላቋርጥለት እችላለሁ በእኔ በኩል። በአክስቴ በኩል ደግሞ ማውራት ያለብኝ ላወራው እችላለሁ። ከዛ ውጪ እንዳትከታተለኝ ስለ ክሱ አይደለም እኔ እናንተ ተጣውሩ ነው ቢያንስ ተገናኝታችሁ እንድታወሩ እሺ አወራለሁ አልኩት። ተገናኝቶ ማውራት ይጠበቅብኝ። እኔ ክሱን ላለማግኘት ነው አይደል የከሰስኩት? እንዳያገኘኝ እኮ ነው። እኔ እጄ ማግኘት ማለት ምን ማለት ነው? ምንም እዚህ ጋር መካሰስ አይጠበቅብኝም ነበር ማለት ነው።
አልኩ መብዬን አትከተል። እንደ አዲስ ነገር በቃ ስንት ነገር ያሳለፋችሁ ሰዎች ናችሁ እኮ እንደ አዲስ ነው ወጥዩ። በቃ ችግር የለውም። ዛሬ ብቻ አግኘው። እሺ አብሪኮ አንተም ከሱ ውስጥ መግባት ትፈልጋለህ መሰለኝ። እንደዛ ነው። በቃ እንደዛ ካልሆነ አርፈህ ተቀመጥ። እኔ እኮ ለማስተካከል እየሞከርኩ ነው። ኦኬ እኔም ለማስተካከል እየሞከርኩ ነው። ህይወቴን እንደ አዲስ ለማስተካከል እየሞከርኩ ነው። ሶ ቢያንስ እዚህ ጋር ታረዳኝ። ብዙ ነገር አብራችሁ ያሳለፋችሁ ነው። አንዴ ብታገኙ ምንም የሚቀነስብሽ ነገር የለም። ኦኬ እኔ ደግሞ ማግኘት አልፈልግም። አንዴ ያገኘውና ቢያንስ ያለበት ካገኘኝ ከዚህ በኋላ ክሱ ይቀጥላል። መክሰስ ብቻ አይደለም እኔ አጠገብ እንዳይደርስ ብቻ አይደለም እስር ቤት ማስገባት እችላለሁ ከዚህ በኋላ። ለምንድን ነው ማስተካከል ነው ማጣጣሪ? አብሪኮ እንደዚህ እያደረክ ይሄው በቃ እየመጣ እኮ ነው። እንደዚህ እያደረክ መጥቶ ይሄው መጥቷል። በቃ መጥቷል። አማስ እሺ ልቀቀኝ። አንዴ እሺ ልቀቀኝ። አንዴ ልቀቀኝ። ወደ ቤት ነው መግባት የምፈልገው። እዩ እኔን አናግሪኝ። እሺ እኔን አናግሪኝ። እሺ አንድ ደቂቃ እሺ ነገ ሄድላችሁ ወደ ቤት መግባት ትችላለህ። ተረጋግተህ ለማውራት ሞክር። እሺ እሺ ተረጋግቶ ማውራት ትችላለህ። አንድ ደቂቃ አስችለን አንድ ደቂቃ እያ ቀና ብለሽኝ አናግሪኝ። ምን ማውራት ነገር ቀና ብለሽኝ ለምንድን ነው ቀና ብዬ ማውራት? እሺ ትናንትና የክስ ወረቀት ያመጣሁት ባይዘው ቤት ይመታ እንዳትረብሽኝ። ኦኬ አረብሽሽም። ኦኬ ስለዚህ ተወኛ ልግባ። ትገበልሽ ግን አንድ ደቂቃ አስችኝ ላናግርሽ ነኝ። ስለምን ደቂቃ እያ በፈጠረሽ አምላክ ይዤሻለሁ። ክሱን አቁሚልኝ። እኔ ኢትስ ኦኬ ችግር የለውም። አርፈህ እንትን ካልክ ምንም እንትን የሚል ነገር እንደገና ምንም ማውራት የምፈልገው ነገር የለም። እሺ ምን እሺ ምን እኔ አንቺ ላናግርሽ የመጣሁት የልጅቷን ወረቀት ስጧት። አልደርስብሽም። አሁን ምንም ልትማር አልቻልክም ማለት ነው። እኔ ምንሽ ለምንድን ነው ምንድን ነው የሰራው? ስለምን ወረቀት ነው የምታወራው? እኔ ስለምንም ቼክ የማውቀው ነገር የለም። ኧረ በስመ አብ አሁንም እዛ ላይ ነህ እንደ አንተ ትንሽ አታፍርም እንዴ? እሺ አሁንም እጄን አትንቀኝ። እጄን እያሳመምከኝ ነው። አዳምጪኝ እሺ። የክስ ወረቀቱን ታቆሚልኛለሽ አይደል? እሱን ተወው። እኔ ባይዘው ይሄ ብቻዬን አይደለም የወሰንኩት። ስለዚህ ዝም ብዬ ብቻዬን ማቆመው ነገር አይደለም። እሺ ክሱ ታቆሚልኛለሽ? አላቆም በግድ ነው ጭራሽ ደግሞ። ኦኬ ልክ እኛ እንትን ካልን በኋላ ልክ እዚህኛ ጋር ስትሆን የልቤ የተሰማ ልክ ቤት ስትሆን ደግሞ እንደዚህ ሆነ እያልክ በሰው አትላክብኝ። በቃ በሰው አትልክብኝ። ሰላም ይስጠኝ። እኔ ሰላምሽን እሰጥሻለሁ። ህያብ እኔ ሰላምሽን አልነሳውሽም። ክሱን አቆሚልኝ፣ ወረቀቱን መልሱላት። እናንተ ጋር እንደሆነ እኮ ግልጽ ነው። ዛሬም ወረቀቱን ይጋር ነው። ለማታውቀው ነገር አታውራ። ለምንድን ነው ባለፈው የከሰስኩ ሰላሜን በመንሳት ነው። አሁን ደግሞ ስም በማጥፋት እንዳልጨመርልህ። ስለዚህ ክብርን ጠብቅ እሺ። ስምሽን ምን ሸጠፉ? ከዚህ በላይ እንዴት ታዲያ ሌባንሽ እያልክ ታዲያ ከዚህ በላይ ምን ስም ማጥፋት አለ? አንተ ታሰር ነው እንደምትፈልገው ምን ስም ማጥፋት አለ? እኔ እኮ እሱ እንዳይፈቀድ እሺ ልግባበት። እንደዚህ ነው ቤት ውስጥ ወደ ቤት ልግባበት። ቤት ውስጥ እንደዚህ አይደለም ጸባዩ። አንተ ይፊ ምን ሆነ ነው? ቆይ ያማል እንዳንተ ሲጀመር እኔ ከዚህ ልጅ ጋር ተባብለን ማውራት አልፈልግም። ምን ተባብለን ይዤ መጣሁ? እኔ ካንተ ጋር ማውራት አልፈልግም። እልህን ተው በቃ። ካሜራው ክስ ነው አይደል? እንዳቆምን ለምትፈልገው ቤት ያለው ጸባይ ክስ ነው አይደል? አዳምጠኝ። አብሮ ኮንፎር በልጅታ ቤት ያለው ጸባይ እንዲመጣ ካሜራ ማጥፋት አለበት። ክስ ነው የምትፈልገው? ክሱ እንዳቋርጥ ነው የምትፈልገው? ክሱን ማቋረጥ የምችለው ፈልጋለሁ። የልጅቷን ወረቀትም እንድትሰጪኝ ፈልጋለሁ። ወረቀቱንም አልሰጥም፣ ክሱንም አላቋርጥም። ምን እሺ ታዲያ እንደዚህ ኦኬ። ምንድን ነው አንተ ምን ቤት ነህ? ቆይ ምን ቤት ነው? አብሪኮ ካንተ ጋር ሰላም እንደሆን ከፈለክ ስነ ስርዓትን ያዝ በቃ። እኔ እኮ እዚህ ሲመጣ ለምን እንደሚቀየር አይገባኝም እኮ። ስነ ስርዓትን ያዝ አንተ። እዚህ ውስጥ የሚያገባ ነገር የለም። እኔ ጸቤ ችግሬ ካንተ ጋር አይደለም። ስለዚህ በቃ ስነ ስርዓት ያዝ። እኔ እኮ በቃ ለማስተካከል እየሞከርኩ ነው። በመሀላችሁ ያለው እሺ በቃ ኦኬ። በር ላይ ነው እንትንም ባረግ ይሻላል። አንቺ ጋር ጭቅጭቅም አልፈልግም። ኦኬ እና ታዲያ ጭቅጭቅ ፈላጊው ታዲያ ነኝ። ትናንትናም ጭቅጭቅ፣ ከትናንት ወዲያም ጭቅጭቅ፣ ዛሬም ጭቅጭቅ፣ ነገም ጭቅጭቅ አልፈልግም። ያ አንተን ያወቀ ሰው ሲጀመር መቼም በሰላም ሊኖር አይችልም። አይ ነው። እሺ ለምንድን ነው ማሰጧት? ንብረቷን ገንዘቧን ለምን አሰጧት? ነው ይሄ ስለ ኬክ ልናወራ ነው እንደዚህ ወጣን። ወራ ማርያም እሺ ለምንድን ነው እንደዛ የምታለቃቅሰው ቤት ውስጥ? አሁንም አክስቷ እንዳትሰማ ነው ድምጼን ቀንሼ የማወራው። እፊ እግዚአብሔርን ትታሰራለህ አንተ። እስር ቤት ነው የምትበሰብሳት በዚህ ጸባይ። ልግባ በቃ ልግባ። አንተ አይገባም እንዴ? ጭራሽ ጭንቅላት አይሰራም እንዴ? ቆይ ልግባ በቃ። ለመድኃኒዓለም በቃ እስር ቤት እስከ መግባት ነው እስከ መታሰር ነው። ሌላ ምን ይመጣል?
ወረቀቱን ስጪኝ፣ ንብረቷን ስጣት፣ ከዛ ህይወትሽን ኑሪ። አትድረሽብኝ፣ አልደርስብሽም። ስለቼክ እኔ ማልደርስብም አንተ ማትረስ እኮ ስጪኝ። በቃ እኮ ሳስታለቅስ ስለማይሄድ ነው እንደዚህ እያደረኩ ያለው። ዝም ብሎ ማይገባ አንተ እኮ እኔ የሚያስለቅሰኝ የሷ ፍቅር መሰለህ? ፍቅሮ ነው ወይስ ህያብን ስላፈቀድኳት ምናምን ፍቅሬን አልቀበልም ስላለች ልንገር ድብን አድርገህ ነው የምታፈቅራት? ራስን እየዋሸው ነው። ካሜራ ስላለ ነው ካሜራ። ኧረ በስመ አብ በቃ እኔ ተውኝ። ኧረ ተውኝ፣ ሰላም ይሰጡኝ። የልቤን ልንገርሽ አሳዝነሽኛል፣ ብታምኚም ባታምኚም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? እያየናት ደስ ይላል። የምትፈልጊው ምንድን ነው? የምፈልገው ወደ ህይወቴ እንዳትመጣ አልፈልግም። ወደ ህይወቴ እየመጣሽ ያለሽው እኮ አንቺ ነሽ። ኧረ በእናትህ አታስቀኝ። ኧረ በእናትህ አታስቀኝ። እየመጣሽ ያለሽው አንቺ ነሽ። ኦኬ እኔ ነኝ ጭራሽ ወደ ህይወቴ እየመጣ ያለው። ልቀቂኝ፣ ከህይወቴ ውጪ። ኦኬ ወጥቻለሁ። አንተ ነገር አሁን በሪ ላይ ያለው ግን አንተ ነህ። አልፈልግሽም እኮ አንተ ደግሞ በሪ ላይ ያለው። ልቀቂኝ። አንተ በማርያም እንደማትፈልግኝ አውቃለሁ፣ ግን በሪ ላይ ነው ያለው። በሪ ላይ ነው ያለው። ሰው ቤት እየበጠበጥኩ አይደለም ዛሬ። ኦኬ በሪ ላይ ግን በሪ ላይ ያለው ግን ስለፈለክ ነው። አንተ ነህ እየበጠበጥከኝ ያለው። እኔ አንተ በሪ ላይ ብሆን እኔ ነኝ አንተ እየረበሽክ ያለው። እንዳልደርስብሽ ከፈለግሽ ቼኩን ስጪኝ፣ አትምጭብኝ፣ አልመጣብሽም። በቃ ስለዚህ ቼኩ ምንም የምታውቀው ነገር የለም። እሺ ዝም ብለህ አታውራ። እኮ እሷ ጋር ነው። በምን ታውቃለህ? እሷ ጋር በጣም ነው እንደምትፈልገው ያማኝ ጭቅላ ተሳፍኝ። እሺ አታውቃት እሷን። በቃ ምን ብለህ ነው የመጣው እዚህ? ጉልበት እንድትጠቀም አታርጊኝ። ጉልበት የምን ጉልበት ነው የምታወራው? ተረጋጋ ነኝና። ስለምን ጉልበት ነው የምታወራው? ጉልበት እንድትጠቀም አታርጊኝ። አርጋማል እንዴ? ሂድ። ወራዳ ነሽ። አይ ነው አውቃለሁ። በጣም ካንተ ባልብስም ወራዳ ነኝ። ሂድ። እኔ ሁለተኛ እንደዚህ አይነት ነገር አላደርግም። እሺ ሁለተኛ ቁጭ አድርግ ነኝ። ሂድ። እሺ በጠራራ ስነ ስርዓት አይብስ ነው በጣም የሰው ገንዘብ የገዛሽው ሌባ ነሽ። በጣም ቅጣሽ ማርያምን ሌባንሽ እያልኩ ታሳድበኝ ነው አይደል? ሰው ይጠራ። ኦኬ ቴንክ ዩ። እኔ ለዛ አስቤ አይደለም እኮ በማርያም ጠራኸው። ችግር የለውም። መቼስ ከሱ በደንብ አልገባውም ማለት ነው። ከዚህ በኋላ ማድረግ ያለብኝም ራስ ያደርጋለሁ።